በሰው ሀገር ሆናችሁ አይምሯችሁን እያጨናነቃችሁ የምትኖሩ ሞኞች ማለት ነው። እናንተ ሞኞች አገራችሁ አትገቡም። ኢትዮጵያ የሚኖር ሰው ተንደላቆ ነው የሚኖረው። ውሸታቸውን ነው። ኑሮ ውድ ነው፣ ኑሮ ውድ ነው፣ ኑሮ ውድ ነው ይላችኋል። ውሸታቸው ማለት ነው። ተንደላቀው ይኖራሉ እዚህ ማለት ነው። ቤቢ ሻወር ነው፣ ቤቢ ሻወር አይቀራቸው። ቁርጡ ለማን ነው? ጥብሱ ሸክላ ጥብሱ ለማን ነው? ኧረ መጠጡ ለማን ነው? ኢትዮጵያ ላለ ሰው ነው። አባቴ ሞኛችሁ ነው። እዛ ቁጭ ብላችሁ ኑሮ ውድ ነው ብሉኛል ገብቼ እንዴት ሆናለሁ ምናምን የምትሉ ሞኝ ናችሁ በጣም። እኔ ግን ነግሬያችኋለሁ። ሞኛችሁ ነው። አገራችሁ ግቡ እንዴ! ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ በሀገር ውስጥ በሀገር ውጭ ያላችሁ የኔ የብርቱካን ፋይፊቱ ቻናል ፋሚሊ ሰላማችሁ ዝት ይበልልኝ። ለቤቴ አዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት ማለት ነው። ጥያቄ አስተያየት ካለ ጥያቄ አስተያየት ኮሜንት ላይ አስቀምጡልን። ሁላችሁም ካጠገቤ ቆማችሁ ኖ ይቅርታ ካጠገቤ ቆማችሁ የምታበረታቱኝ ከባርጌ ነው የማመሰግነው። ድምጼ ትንሽ ጉንፋን ይዞኝ ነው ጋይስ። እንደገና ዛሬ እስኪ አብረን ወተት እንናጥ ማለት ነው። ዞር አድርጌ አሳያችኋለሁ ማለት ነው። አልናፈቃችሁም? ይሄ ቀን የናፈቀ እናቶቻችሁ ያኔ ድሮ ማለት ነው። ዛሬ ማንን ትታዘዙ? ድሮ እናቶቻችሁ ነይናጭ ስትባሉ ምናምን ትዝታ ያለባችሁ የዛ ትዝታ ያለባችሁ አለባችሁ የለባችሁ? እስኪ እስከ መጨረሻ እየቆራረኩኝ ቢሆን እስከ መጨረሻ አሳያችኋለሁ ማለት ነው። እንታያችሁት ጾም ነው ግን ጾም ነው ኩዳዴ ጾም ነው። ሆኖም ቅቤው ይፈለጋል። ገባችሁ? የወተቱ ባይፈለግ ቅቤው ይፈለጋል። ስለዚህ ለዛ እናጠራቅማለን ቅቤያችንን ማለት ነው። ቅቤ ተምንገዛ ተቤት እንበላለን። ማን ገዝቶ ይበላ? ሲጀምር የኔ ቤቴማ ገዝቶ አይበላ ሀብታም ይብላ እንጂ ማለት ነው። ነው አይደል? የኔ ቤቴ እንዴት ነው? እንኳን ቅቤ ሊበላ ሽሮም ያርበታል። እና እንደዛ አላችኋለሁ ቤተሰቦች። እስኪ ኑ ላሳያችሁ፣ ስራዋን ላሳያችሁ። ቆይ ኑ ይሄው አያችኋት። ትንሽ እንስራ ናት ስራዋ ግን ብታው። ቆይ በደንብ ላዙርላችሁ መሰለኝ። ታያላ? አሁን ይታያችኋል? ቆይ አለቅጣ ዞርኩት መሰለኝ። ቆይ እንዲህ ላድርገው። ቆይ ለእጅ እንደዚህ ሰብቀውና ደስ አይልም። ለያው ተብላ ተገዛችን ስራ ነች ግን በባለፈው ሰበርኳት። በዚህ ለተሰንጠቋል ቁልቁል ማለት ነው። ሰበርኩት። ምን ታረጉታላችሁ? ወይኔ ዶብላል መብሪያ ወይኔ ዶ እንዴት ሰው ይቀራል? በፍቅር ተናዶ ነው። አቤት ደስ አይልም? ቤተሰብ ላስጎመጃችሁ እችላለሁ። ቆይ ይቅርባችሁ መሰለኝ ማሳየቴ። ያው ትዝታ አይለቅማ። ትዝታ እንዴት ነው? ረመዳን ስራ እንዴት ይዟችኋል? ረመዳን ገባ ግን እኮ ረመዳን ደስ ይላል። ስራ እንደመብዛቱ ደግሞ በጣም ደስ የሚለው ከመር ደስ ይላል። ቅልል ይላችኋል። ስራ ቢበዛባችሁም ያው ቢሆንም ትንሽ አንዳንድ ጊዜ ከበድ ይላል። በአንድ በኩል ደግሞ ደስ ይላል። በጣም ነው የሚቀለው። እስኪ ደግሞ
ላቋርጠውና መጨረሻ ተከተሉኝ ማለት ነው። ቤተሰብ ቆይ እየቆራረጥኩ ላስገባላችሁ ላቁምላችሁ መሰለኝ። አሁን ላይ ላቁምና በኋላ ደግሞ ስንጥና መጨረሻ ላይ አስገባላችኋለሁ ማለት ነው። ቅቤው ሲወጣ ዛሬ የማሳያችሁ እንግዲህ ወተት ገፈታ ነው ማለት ነው። መጀመሪያ ይሰበቃል። እንደዚህ ከተሰበቀ በኋላ ይገፋል ማለት ነው። ከተገፋ በኋላ ደግሞ አረ ዝንቧማ ካሜራቲስ እንዴ አጫፋሪ ነው መሰለኝ። አያችሁ አጫፋሪ ነች እና እንዘራቸዋለሁ። ይገፋል። ከዛ ቅቤው ሲወጣ አብረንታችሁ ተከተሉ ይጠብቁኝ ማለት ነው። እሺ አሁን ሰብቄ ጨረስኩኝ ማለት ነው። ተቀጥቀዋለሁ። ሰብቄ ጨረስኩ። አሁን ገና ልንጠው ነው። ልንጠው ስለሆነ እንጠቀጥቀዋለን ማለት ነው። እንደዚህ ተቀጥቀና ለምንድን ነው የሚጠቀጥቀው? ይሄ በጨርቅ ወተቱ እንዳይፈስ ነው። ስትገፉት ወተቱ እንዳይፈስ ነው። ላሳያችኋለሁ ደግሞ እስከ መጨረሻ። አያችሁ ሳይለንት ሆንኩባችሁ። ቆይ አሁን ደግሞ ሰበቅን። ወንድምስ ቅዱስ አሐዱ አምላክ ለነጀምሩ መጀመሪያ ተፈነደብኝ። አቤት አቤት አቤት! አያችሁ ፈሰሰብኝ። አቤት 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 አቤት! እንደዚህ ሲፈስ ጥሩ አይደለም አሉ። ቅቤ ያወጣም አሉ። ቅቤውን ወሰዱት አሉ ነው መቼም እኔ አላውቅም። እንደዚህ ተፈሰሰ በቃ። አይ ቅቤው ሄደ በቃ። አቤት 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 ኪሳራዬ! ኦ ማይ ጋድ ኦ ማይ ጋድ ትላለች። ቆይ በጎንም እያጠንኩት ስለሆነ ደግሞ ላስቲኩ እንዳይቀጠልብኝ እንደዛ ነው። ቆይ ላስቲኩን ላሳው ደግሞ እንዳይቀጠል። እሺ አሁን እንላለን። ደስ አይልም? ትላላችሁ። አሜዚንግ ነው። በጣም ደስ ይላል። በጣም ነው ደስ የሚለው። መስበቂያው ደግሞ ይሰራል። በጣም ደስ ይላል። ደስ ይላል ምሽቱ። እና እንዴት አያችሁ? ይዘው ወጥቷል አልወጣም? ምስኪን ድምፅቱን ቀይሯል። ግን ትዝታው ሊኖርበት ይችላል። ትዝ አለኝ ሀገሬ፣ ትዝ አለኝ ሀገሬ፣ ራንቻ አይደለ ኩራቴ ኢትዮጵያ ሀገሬ። በሀገር ሁሉ ነገር ያምራል። በሰው ሀገር ሆናችሁ አይምሯችሁን እያጨናነቃችሁ የምትኖሩ ሞኞች ማለት ነው። እናንተ ሞኞች ሀገራችሁ አትገቡም።
ኢትዮጵያ የሚኖር ሰው ተንደላቆ ነው የሚኖረው። ውሸታቸውን ነው። ኑሮ ውድ ነው፣ ኑሮ ውድ ነው፣ ኑሮ ውድ ነው ይላችኋል። ውሸታቸው ማለት ነው። ተንደላቀው ይኖራሉ እዚህ ማለት ነው። ቤቢ ሻወር ነው፣ ቤቢ ሻወር አይቀራቸው። ቁርጡ ለማን ነው? ጥብሱ ሸክላ ጥብሱ ለማን ነው? ኧረ መጠጡ ለማን ነው? ኢትዮጵያ ላለ ሰው ነው። አባቴ ሞኛቸው ነው። እዛ ቁጭ ብላችሁ ኑሮ ውድ ነው ብሉኛል ገብቼ እንዴት ሆናለሁ ምናምን የምትሉ ሞኝ ናችሁ በጣም። እኔ ግን ነግሬያችኋለሁ፣ ሞኛችሁ ነው። አንገራችሁ ግቡ እንዴ! እኔ አሁን ደስ ብሎኝ ነው የምኖረው። እሺ እንደ አቅሜ ደስተኛ ነኝ። በቃ አቅሜ በሚፈቅደው ማለት ያኔ አንዳንዴም እኮ ተሞላ ጎደል ህይወታችሁ ሁሉም አንድ እንዳይሆንማ መቼም ቢሆን ማለት ነው። ስለዚህ ደስ ብሎኝ እኖራለሁ ማለት ነው። እና እንደዚህ ወተታችንን እየገፋን ለራሳችን ብንሰራም ባንሰራም ይፈልገን እንተኛለን፣ ይፈልገን እንሰራለን። ድህነቱ ባለጠግነቱ መካከለኛ ኑሮም አንድ ነው። ህይወቱ አንድ ናት። ምንም ለውጥ የለም። እስኪ ወጥቷል መሰለኝ። ድምፁ ቀይሮብኛል። በስመ አብ ወወልድ ወመንፈስ ቅዱስ። ኦ ማይ ጋድ! ገና ነው ገና ነው ገና ያሸዋል ገና ገና ያሸዋል።